ዓመታት ስንቱን አሳለፍን ስንት ደስ የሰራተኞች ድንገተኛ መሰናበትና ፍርሃት አሳዛኝ ዜና። ሁላገዙ ድንገተኛ ስንብት ከኢቢኤስ ቤት ተሰማ። ዮናስም ተሰናበተ፣ አሜሪካ ገባ፣ ሰራተኞችም እየተባረሩ አሉ። ሰራተኞችም ከቀን ወደ ቀን እየተሰናበቱ እየቀጠሉም ሄደዋል። ይህን ተከትሎ ታዲያ አንዳንዶቹ ግራ በመጋባታቸውም እየተናገሩም ይገኛሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎችን ቢበራከቱም ነገር ግን አብዛኞቹ ሰራተኞችም በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወት ማለፋቸውና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞችም አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነም ይነገራል። አንዳንዶቹ ድንገት እየተሰናበቱ ይገኛሉ። አንዳንዶቹ ደግሞ ድንገት እርፈተ ዜናቸው መሰማትም ቀጥለዋል። ይህን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቀው የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታትን ስንከታተላቸው የነበሩ ናቸው። ሰዎች ድንገት መሰናባታቸውና ከኢቢኤስ ቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃም የተሰነገረም ይገኛል። አሁን ታዲያ ዋና የሚባሉ ጋዜጠኞች መሰናባታቸውን ተከትሎ ሉላገዙና ዮናስ ከበደን አስመልክቶ የወጡ ሰበር መረጃዎችም አሉ። ሰላም የሐሜት ፕላስ ቤተሰቦቻችን እንደምን ቆያችሁ? በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታ ይድረሳችሁ። ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እየጠየቅኩ ሐሳብ አስተያየታችሁን እጅጉ ስለሚገነባን በሐሳብ መስጫ ሳጥን ውስጥም እንድታሰፍሩልን እያልኩ በታላቅ አክብሮት እጠይቃችኋለሁ። ለዘመድ ወዳጆቹ ቪዲዮውን ሼር እንድታደርጉና ቪዲዮው የሚለቀቅበት ሰዓት እንድትመለከቱ ቪዲዮ ከተመቻችሁ ደግሞ ላይክ እንድታደርጉ ስል በታላቅ አክብሮት እጠይቃችኋለሁ። ከእናንተ ብቻ የሚጠበቀው ሰብስክራይብ የምትለዋን በተን መታ እያደረጋችሁ ትንሽ አብራችሁን ዝለቁ። በጣቢያ ውስጥም ያሉ ጥረቶችና ቅሬታዎችም እኛ ትናንት የምንከታተላቸው ሰዎችም ከማሰራጫ ጣቢያውም እየወጡ ይገኛሉ። ይህን ተከትሎ ታዲያ በቅርብ ጊዜ ከኢቢኤስ ቴሌቪዥን የተሰናበተው ዘውትር ደሳለኝ ጨምሮ ከትናንትና ከኢቢኤስ ቴሌቪዥን የወጡ ሰራተኞችም ይወጣሉ ተብሎ እንኳን ፍንጭ ሳይሰጣቸው ከዛ ቤት እየተሰናበቱ መሆናቸውም ብዙዎችን ያስደነገጠ ጉዳይ ሆኖም ቀጥሏል። ይህንን ተከትሎ ታዲያ በኢቢኤስ ቴሌቪዥን ላይ አንዳንድ ክርክሮችና ውጥረቶችም እየነገሱም ሄደዋል። የኢቢኤስ ማሰራጫ ጣቢያው ኃላፊ ከዚህ ዓለም በሞት ከተለየም በኋላ የተተኩ ኃላፊዎችም በመካከላቸው ያለመግባባትና አንዳንድ ቅሬታዎችም እንደነበሩም አንዳንድ ሰዎችም እየተናገሩም ይገኛሉ። የቴሌቪዥን ማሰራጫ ጣቢያው ያሉ ሰዎችም አብዛኞቹ መሪዎችና ከፊቱ ነው የቴሌቪዥን ሁኔታ ወይም ማሰራጫ ጣቢያውን የሚመሩ ሰዎችም እርስ በርሳቸው ያለመስማማትና የዘረኝነት የጎጠኝነት ነገርም እንደሚታይባቸው በቤቱ የነበሩ አንዳንድ ሰዎችም ሲናገሩም ሰምተናል። አለፍ ብሎ ደግሞ አንዳንዶች ከማተብ ጋር ወይም ከሃይማኖት ጋር ነገሮችን እያስተሳሰሩም የሚናገሩ ሰዎችም አልጠፉም። ይህን ተከትሎ ታዲያ በእያንዳንዱ አጋጣሚ ኢቢኤስ ቴሌቪዥን በማተብ ምክንያት አባረረኝ የሚሉ ሰዎች በርካቶችም ቢሆኑም ኢቢኤስ ቴሌቪዥን የሚሰራቸው መልካም ጥሩ ስራዎችም ቢኖሩም ነገር ግን አንዳንድ ጊዜ በሃይማኖት አንጻር ውስጥም ያሉ ሰዎችም ተጽዕኖ አድርጎብኛል የሚሉ ሰዎችም በቁጥር እጅግ እየበዙ እንደሆነና ብዙዎችንም ያስቆጣ ተቋም እንደሆነም እየተነገረም ይገኛል። ይህንን ተከትሎ ታዲያ አንዳንዶቹ ከማተቤ በላይ ስራዬን አልወደውም፣ ስለዚህ ከዚህ ቤት ብወጣና የራሴን ስራ ብጀምር ይሻለኛል ሲሉም ይደመጣሉ። ይህን ተከትሎ በሰያቱ ተቃውሞችና ፈተናዎችም በኢቢኤስ ቴሌቪዥን ላይ ቢበራከቱም ነገር ግን ከዛ በኋላም እየቀጠሉ ሰዎችም አሉ። ያ የቴሌቪዥን ማሰራጫ ጣቢያ አንዳንድ ጊዜ የሚያነሳቸው ሐሳቦችና የሚያመጣቸው ነገሮችም አሳማኝ አይደሉም። አንዳንዶቻችን በሃይማኖታችን ምክንያት፣ አንዳንዶቻችን ደግሞ በማናውቀው ጥፋቶች ከዚህ ቤት እንድንባረር እንገደዳለን ሲሉም እየተናገሩ ይገኛሉ። የጋዜጠኞች ጥያቄ ታዲያ አሁን ባለው የህይወት መንገድና የህይወት እንቅስቃሴ ውስጥም አዳዲስ ሰዎች መካተታቸውን ብቻም ሳይሆን አንዳንዶቹን ስበብ እየፈጠሩ ከቤቱ እየወጡ እንደሆነም እየተነገረም ይገኛል። ከኢቢኤስ ቤት ማሰራጫ ጣቢያም አለፍ ብሎም አንዳንድ ፈተናዎች ደግሞ የህይወት ብቅም ብለዋል። አብሯቸው የሚሰራ ሰራተኞችም በየአመቱ መሞታቸውንና በየሰዓቱ ደግሞ የረፍት ዜናቸው መሰማቱ በመቀጠል ደግሞ አብሯቸው የቆዩና የሰነበቱ ሰዎችም ድንገት ተሰናብተው ከዚህ ቤቱ ይወጣሉ። ፈጣሪንም አተረፈኝ አመለጥኩኝ፣ እኔ ከወጣሁ በኋላ በቁጥር 3 እና 4 ሰዎች የጋዜጠኛ እዚያም በላይ ህይወታቸው ማለፉን ሰምተናል ሲሉም እየተናገሩና በደስታም ስሜታቸውን እየገለጹም ይገኛሉ። በቅርብ ጊዜያት ጀምሮ ደግሞ በአመት ውስጥ 4 እና 3
ሰራተኞች ከዛም በላይ ህይወታቸው ሲያልፍና በኢቢኤስ ቤትም የሚሰሩ ሰራተኞችን ተከትሎ ደግሞ እየወጡ የነበረው መረጃዎችም እጅግ አስደንጋጭና አስፈሪ መሆናቸውም ጭምር ነው። አሁን ታዲያ በሰዓቱ ለማጣራት ብንሞክርም ኢቢኤስ ቴሌቪዥን የገባበትን ፈተናም ቀጥሏል። ነገሮችን ለማስቆም ፈተናዎችም እየበረቱበትም እየቀጠሉ መሆኑና ነገሮችም ከጥዱ ወደ ማጡም እየቀጠሉም ወይም እየቀየሩም ሄደዋል ተብሎም ይታመናል። አሁን ባለው ሁኔታ ታዲያ አንዳንድ ጋዜጠኞች ከቴሌቪዥን መስኮት ራቅ ብለዋል። ይህ የሚሆንበት ምክንያት ምን እንደሆነ ባይታወቅም አንዳንዶችም ተሰናብተዋል የሚሉ ነገሮችን ቢነሱም አንዳንዶቹ ደግሞ ለእረፍት እንደወጡ በዛው የማሰናበቻ ደብዳቤም ደርሷቸው በዛው የግል ስራም እየፈለጉ እንደሆነም እየተነገረም ይገኛል። ዮናስ ከበደና የሉላ ገዙ ሁኔታ ከኢቢኤስ ቴሌቪዥን ዮናስ ከበደ ተሰናብቷል ወይ የሚሉ ጥያቄዎችም ሆኖም ይቀጥለዋል። ለረጅም ዓመታት አንድም ቀን ሳይጓደልና ከማሰረጫ ጣቢያው ሳይቀርም ለረጅም ዓመታት ሲጓዝ የነበረው ዮናስ ከበደ የጠፋ ብዙዎች ጥያቄ ሊሆን ይገባል። ነገር ግን አሁን በወጡ መረጃዎችና አንዳንዶቹ በተጠቀሱ መረጃዎች መሰረትም ዮናስ ከበደ ከኢቢኤስ ቴሌቪዥን መሰናበቱና ከኢትዮጵያ መውጣቱን መረጃዎችም ወጥተዋል። ዘውትር ደሳለኝን ተከትሎ ዮናስ ከበደ መውጣቱ ደግሞ ብዙዎችን ያስደነግጥና ብዙዎችን ግራ ያጋባ የኢቢኤስ ቴሌቪዥን ላይ ምንድነው የገጠመው የሚሉ ጥያቄዎችም ግራ ያጋቡም። ታዲያ ዮናስ ከበደ አሁን ባለው ሁኔታ ከኢቢኤስ መሰናበቱ ሙሉ በሙሉ እርግጠኛ መሆኑን መረጃዎችም ወጥተዋል። ይህን ተከትሎ በወጣው መረጃ አንዳንድ ሰዎችም እንደሚናገሩት ከሆነ በውስጥ በኩል ባሉ አለመግባባቶችና ቀጥሎም ያሉ የኢትዮጵያ ውጭ ሄዶ የሥራ ሁኔታዎች ለማስተካከልና እንደ ዘውትር ደሳለኝም በተሻለ ኃላፊነት ሊመራ እንደሆነም እየተናገሩ ይገኛሉ። ዮናስ ከበደ የትዳር ሕይወቱም ለሌሎቹ አርአያ የሚሆን ነው። ታዲያ ተወዳጁ ጋዜጠኛ ለ5 ዓመታት ከቆየበት አልፎም ተወዳጅነትና ታዋቂነትን ካገኘበት ከኢቢኤስ ቴሌቪዥን መስኮትም ከሰሞኑ መሰወሩ እንደ ሌሎቹ የኢቢኤስ ጋዜጠኞች በዛው እልም ብሎ እንዳይቀርም ስጋት ፈጥሮባቸዋል። በእርግጥም እውነት አላቸው። ኢቢኤስ ቴሌቪዥን ላይ በርካታ ወጣት ጋዜጠኞች ድንገት ለአንድ ሳምንት ከእይታ ከጠፉ በኋላም ላይመለሱ ሲሰናበቱም ተመልክተናል። ዮናስ ከበደም በአሁኑ ወቅትም ይህ ዕጣ ፈንታ ሳይደርሰው እንዳልቀረም እየተነገረም ይገኛል። ጋዜጠኛ ዮናስ ከበደ ሆነም ጥበቡ ሰለሞን ከኢቢኤስ መልቀቃቸውን ከነሱም ሆነ ከተቋሙ እስካሁን የተባለ ነገር ባይኖርም ጭሱን አይቼ እሳቱን መገመት አያቅተኝም የሚለው ብሔር በብዙዎች ዮናስ ከበደ የኢቢኤስ ተሰናበተ እንዲሉም አድርጓቸዋል። አንዳንዶች ደግሞ የለም እረፍት ላይ ናቸው እያሉም አልጠፉም። የሆነ ሆኖ እናንተ የምንወዳችሁ ተመልካቾቻችን ሐሳባችሁን እንዴት ነው? ዮናስ ከበደ ከኢቢኤስ ቴሌቪዥን ነጥሎ ማሰብ የሚከብዳችሁ ናችሁ ወይስ ዮናስ ከበደ በጋዜጠኝነት ቢቀርም ችግር የለውም ከሚሉት ወገኖች ናችሁ? የምንወዳችሁ ለዛሬው ያዘጋጀንላችሁ ቪዲዮ ከዚህ ላይ እናበቃለን። በሌላ የተሻለ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ነገሩ እንዴት ነው?